የአዲስ አበባ ፀሐይ ስትጠልቅ ያራዳ ፀሐይ ትወጣለች ይላሉ ይነገር ጌታቸው ጠመንጃና ሙዚቃ በተሰኘው መጽሐፋቸው ላይ። ከጨለማ ሙግት የገጠሙት የምሽት ቤቶች እጃቸውን ሳይሰጡ ብርሃን ይደርስላቸዋል። አራዳ የጋሌ ስትመጣ ጎረቤት መንደሮቿ እየሞቁ ይሄዳሉ። እነ እሪ በከንቱ ያራዳን የኩለ ሌሊት ፀሐይ መሞቅ ይጀምራሉ። የሀብተ ጊዮርጊስ ድልድይ ሰዎች ከፒያሳ የተነሱትን ደንበኞች ለማስተናገድ ሽርጉድ ይያያዛሉ። ይህ የአራዳ የተፈጥሮ ህግ ለዓመታት ቢዘልቅም በጊዜ ሂደት ግን ፒያሳን የከበቧት ሰፈሮች ያምጹ ጀመር። በ1950ዎቹ ሀብተ ጊዮርጊስ ድልድይ አካባቢ የተመሰረተው የሹፌሮች ሆቴልም በወይዌ በረሃ ደንበኞች ላይ ስልጣን አገኘ። የክብር ዘበኛ ታላላቅ የሙዚቃ ሰዎች ኮሎኔል ሳህሌ ደጋጎ፣ ሻለቃ ግርማ ሀድጎ እና አቡበከር አሸኬ በዚያ የምሽት ክበብ ኢትዮጵያዊ ዜማዎችን ለደንበኞች ያቀርቡ ጀመር። እሳቱ ተሰማና ተፈራ ካሳም ጥላሁንን አስከትለው በምሽት ሹፌሮች ሆቴል ከተሙ። በአዲስ አበባ ማዘጋጃ ቤት መሐንዲስ የነበሩት አቶ ካሳሁን ገብሩ በምሽት ክበባቸው ላሉት ደንበኞች ብቻ ሳይሆን ለሙዚቀኞችም በመጨነቅ በገንዘብ በኩል የተሻለ ክፍያን መክፈል ቀጠሉ። ነገር ግን በመንገድ ማስፋፊያ ምክንያት ሹፌሮች ሆቴል እንዲፈርስ ሲወሰን ስራው ብዙም ሳይራመድ ተቋረጠ። በወረራው ዘመን በፋሺስት ኃይሎች ታስረው ወደ ኤርትራ የተጋዙት አቶ ካሳሁን በ1952 ዊንጌት አካባቢ ካሳሁን ገብሩ ቡና ቤትን ከፈቱ። ይሁንና ቤቱ ለምሽት የሙዚቃ ስራ አመች ባለመሆኑ የልባቸው አልደረሰም። እናም አበበ ቢቂላ ስታዲየም አካባቢ ያለውን የራስ ኃይሉ ቤት በመከራየት የምሽት የሙዚቃ ስራቸውን ዳግም ተያያዙት። አሪዞና የተሰኘው ይህ ክለብም የማሙድ አህመድ የሙዚቃ ፍኖት መነሻ ሆኖ ብቅ አለ። ምኒልክ ወሰናቸውም ተከተለ። ነገር ግን የምሽት ቤቶች እንቅስቃሴም የባንዶች ወረርሽኝ ተጋብቶበት ኖሮ ከሁለት ዓመት በኋላ አሪዞናና የራስ ኃይሉ ቤት ተለያዩ። አቶ ካሳሁን ከዚህ መለስ ተከራይቶ መስራትን እርማለ። በ1954 መሬት በመግዛት የአክሱም አዳራሽን ገነቡ። የአክሱም አዳራሽ ከአዲስ አበባ ወደ ገፈርሳ በሚወስደው መንገድ ላይ በግምት 8 ኪሎ ሜትሮች ርቆ የሚገኝ ሲሆን በአሁኑ ወቅት የፕሮቴስታንት እምነት ተከታዮች ማምለኪያ ሆኖ ያገለግላል። አክሱም አዳራሽ በእንዲህ ያለ የሞቀ ዝግጅት ወደ ሙዚቃው አበርክቶ ቢመለስም በመዲናዋ ማዘጋጃ ቤት አመራሮች ግን የሚወደድ አልሆነም። የሀገሪቱን የስልጣኔ አርማ ለዳንኪራ ቤት ስም አውሎታል በሚል ቅሬታ ሆድና ጀርባ ለመሆን በቃ። ይህ አይነቱ አለመግባባት እየተካረረ ሄዶም አቶ ካሳሁን ለንጉሱ አቤት እስከ ማለት ደረሱ። ከጊዜያት በኋላም ንጉሠ ነገሥቱ ቀዳማዊ ኃይለ ሥላሴ ለአቶ ካሳሁን በመፍረዳቸው አክሱም የሚለው ስም ሊጸድቅ ቻለ። አክሱም አዳራሽ በኢትዮጵያ ሙዚቃ ውስጥ ድምጸ ያሬድ የተባለው ኦርኬስትራ መገኛ ነው። በዳንኤል ዮሐንስ የሚመራው ይህ ኦርኬስትራ አለማየሁ እሸቴን ንትርክ አልችልም፣ አረግ ምን ሆነሻልና ምክሬን ላካፍለሽ የተባሉ ሙዚቃዎች ለአድማጭ ጆሮ አድርሷል። ከዚህ በኋላም የስያሜ ለውጥ በማድረግ ገነት ኦርኬስትራ በሚል መጠሪያ የተለያዩ ሙዚቃዎችን አጅቧል። ነገር ግን የባንዱ መሪ ዳንኤል ዮሐንስና አቶ ካሳሁን ገብሩ የነበራቸው ግንኙነት ሲሻክር ድምጸ ያሬዶችም ከአክሱም አዳራሽ ጋር ለመለያየት በቁ። አያሌው አርያ ከሃሊ መኮንንና አሰገደሽ ካሳን ለውቅና ያበቃው የሙዚቃ ቡድንም በድምጸ ገነት ስም በሌላ የምሽት ክበብ መንቀሳቀሱን ቀጠለ። የሊሴ ገብረ ማርያም ተማሪው ካሳሁን ገብሩ ከ1939 ጀምሮ በአዲስ አበባ ማዘጋጃ ቤት የቅየሳ ማለሚያ በመሆን ለ21 ዓመታት አገልግሏል። ከ1950 በኋላም በውጭ ዜጎች ብቻ የተያዘውን ሙዚቃ የቀላቀለ የምሽት ክበብ እንቅስቃሴ በመቀላቀል ለኢትዮጵያ ሙዚቃ እድገት የማይናቅ አስተዋጽኦ አበርክቷል። ወዲ ጠመንጃ አክሱም አዳራሽን በራሳቸው ወጪ አስገንብተው ወደ ስራ ከገቡ በኋላ በ1960 ሰንጋተራ አካባቢ
አልሱዳን የተባለ የምሽት ክበብን መክፈታቸው ይነገራል። ይህ የምሽት ክበብም የሙዚቃ እንቅስቃሴያቸው ዳርቻ ይመስላል። ይጥና ደምሴ የዘመን አሻራ በተባለው መጽሐፋቸው የነዚህ ሙዚቀኞች ወደ አዲስ አበባ መምጣት ለምሽት ክበቡ ምረቃ መሆኑን ይጠቅሳሉ። ይሁን እንጂ የሁለቱ ድምጻውያን የሀገር ውስጥ ቆይታ በምረቃ ስነ ስርዓት ላይ ብቻ በመሳተፍ የተገደበ አልነበረም። በ1958 የታተመው ኮከቦቹ መጽሔት ሱዳናውያኑ ድምጻውያን በቆይታቸው በቀዳማዊ ኃይለ ሥላሴ ፊት ሙዚቃን ስለማቅረባቸው አስነብቧል። አቶ ካሳውን ጣይቱ ሆቴል አካባቢ አንድ አነስተኛ ቡና ቤት ቢከፍቱም የንግድ ዓለም ቆይታቸው ግን ከአልሱዳን በኋላ አልሰመረም። ዛሬ ላይ የኒህ ቀዳሚ የምሽት ክበብ ባለቤት ማስታወሻዎች ሁሉ የደበዘዙ መስለዋል ይላል ይነገር ጌታቸው ጠመንጃና ሙዚቃ በተሰኘው መጽሐፋቸው። ከዘመን ተሟክቶ አሁንም አለው የሚለው ብቸኛው የትዝታቸው ምልክት ከጣይቱ ሆቴል ከፍ ብሎ የሚገኘው ኬጂ ኮርነር ካሳውን ገብሩ ኮርነር የተባለው ሬስቶራንት ብቻ ነው። መሃል ውቤ በረሃን የጎበኘ ሰው ፓትሪስ ሉቡምባ የምሽት ክበብን ማወቁ አይቀርም። ቤቱ ዛሬ ላይ በመኖርና ለመኖር መሃል ቢገኝም የትናንት ታሪኩ ግን ከኢትዮጵያ ማህበራዊ ፖለቲካ ጋር ይተሳሰራል። ፓትሪስ ሉቡምባ የመጀመሪያው የዲሞክራቲክ ኮንጎ ጠቅላይ ሚኒስትርና የሀገሪቱ ነጻነት ፋና ወጊ ተደርገው የሚወሰዱ መሪ ናቸው። በዚህ አቋማቸውም ከምዕራቡ ዓለም ጋር እሰጣ ገባ ገጥመዋል። በመጨረሻም ተገድለዋል። ይህ የፓትሪስ ሄርሜ ሉቡምባ ሞት ለመላው አፍሪካውያን ልብ ሰፋሪ ነበር። ፓትሪስ ሉቡምባ በአፍሪካ ነጻነት ታሪክ ውስጥ ምልክት ተደርገው ይወሰዱ እንጂ በስማቸው የተሰየመው የምሽት ክበብ ግን ለምዕራቡ ዓለም ልማድ ያደላ ነበር። አስቀድሞ አዝማሪዎችን ቢያስጠጋም ቀስ በቀስ ግን ከመሰንቆ ይልቅ ጊታርን አስበለጠ። በዘመኑ ተራማጆች ታጅቦም የጥቁር አሜሪካውያንን ሙዚቃዎች በሸክላ ከፍ አድርጎ ማሰማትን መረጠ። ብዙም ሳይቆይ የቤቱ ባለቤት አሰገደች አላምረው ለሙዚቀኞቹም ሆነ ለታዳሚው አዲስ በስራትን ይዘው ብቅ አሉ። በዘመኑ ዕውቅና ያገኙ ሙዚቀኞችን አሰባስበው የምሽት ባንዶችን አቋቋሙ። በወርም እስከ 5000 ብር ወጪ በማድረግ መነጋገሪያ ሆኑ። ወይዘሮ አሰገደች በከፈቷቸው የምሽት ክበብ 8 ያህል ሙዚቀኞችን በመቅጠር የሙዚቃ ስራን የጀመሩ ሲሆን የነዚህ ሙያተኞች ጥምረትም ፈጣን ባንድን እውን አደረገ። ከየኦርኬስትራው ተደብቀው በምሽት ክበብ የሚሰሩ ሙዚቀኞችን የያዘው ባንድ ያያሌው መስፍንን ወረተኛ ነሽና ፍቅር አይደለም ወይ የተሰኙ ዜማዎችን በሸክላ አሳትሞ ለገበያ አቅርቧል። ወረተኛ ነሽ አታዋጭኝም፣ ወረተኛ ነሽ አታዋጭኝም። የፓትሪስ ሉቡምባ የምሽት ክበብ መኖር ለምሽት ክበቦች የሙዚቃ እንቅስቃሴ ማንበብ የበኩሉን አስተዋጽኦ ተወጥቷል። እንደ ሙሉቀን መለሰ ያሉ ድምጻውያን ከአሰገደች አላምረው ቤት ተነስተው የኢትዮጵያ ሙዚቃ ለመቆጣጠር ችለዋል። ጌታቸው ካሳ፣ ታደለ በቀለና በኃይሉ ሸቴም በፓትሪስ ሉቡምባ መድረክ ላይ ዳግም ነው የተወለዱት። ጥላሁን ገሰሰም፣ መሐሙድ አህመድ፣ ተፈራ ካሳና ሳቱ ተሰማም ከክቡር ዘበኛ አለቆቻቸው እየተደበቁ ለዓመታት የዚህ ቤት ድምቀት ሆኖ ዘልቋል። በሐሳብ ከማለም ቀኑ እንዳይመሽብሽ የተዳንዛረደ